ለአመታት ለልጇ ህልም ስትል የባርነትን ቀንበር ተሸክማ የብሪክ ማምረቻ ላይ ስትለፋ የነበረችው እናት ልጇ ሚሊዮነር ሆኖ ተመልሶ ሲመጣ ከባድ የብሪክ ጭነት ተሸክማ ቢያገኛት ምን የሚሰማው ይመስላችኋል? በድህነትና በውርደት ስትማቅቅ የነበረችው እናትስ በአንድ ቀን ውስጥ ክብሯን እንዴት መመለስ ቻለች? የጨካኙ አለቃ ግዛትን ያፈራረሰው የፍትህ ማዕበልስ ምን ይመስላል? ይህ ታሪክ ስለ መስዋዕትነት፣ ስለ ልጅ ፍቅር፣ ስለ ጭቆና ማብቂያና ለ6 ዓመታት በባርነት የኖረችው እናት የደረሰችበትን ድል የሚያሳይ ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም በቆንጆ ታሪክ ተመልሰን ተገናኝተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። እንዲሁም አሁን ይህንን ታሪክ እየተከታተላችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ ታሪኮችን ማዳመጥ የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግና የደወል ምልክቱን በመንካት ቤተሰባችንን ተቀላቀሉ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። ወደ መንደሩ ሚሊዮነር ሆኖ ተመለሰ እና እናቱ የብሪክ ማምረቻ ላይ ስትሰራ ሲያገኛት ደነገጠ። ከዚያ በኋላ የተፈጠረው ነገር ሁሉንም ሰው ያሳዘነ ነበር። ቤንጃሚን ሚሊዮነር የሚያደርገውን ውል አሁን ነበር የፈረመው። ከ6 ዓመታት በፊት መንደሩን የለቀቀው በአንዲት ቀላል ቦርሳ፣ በጥቂት አሮጌ መጻሕፍትና በእናቱ መስዋዕትነት በተደገፈ ነፍስ ነበር። አሁን ግን በተመለሰበት የቅንጦት መኪና፣ በሹፌር፣ በለበሰው ንጹህ ልብስና አንዳንዴ የሱ እንዳልሆነ በሚሰማው አይነት ህይወት ተመለሰ። አንድ ሀሳብ ብቻ ደረቱን ይመታው ነበር፣ እናቱን እንደገና ማየት፣ ማቀፍ እና ያገኘው አዲሱ ሀብት እያንዳንዱ ሳንቲም በሷ ምክንያት እንደሆነ መንገር። ድህነትን ተቋቁማ የቆመችው ለአመታት የታመመ ባሏን፣ ረሃብን እና የህይወት ውርደትን የተሸከመችው ሴት ለልጇ እሷ ያላገኘችውን እድል ለመስጠት ብቻ ስትል ነበር። መኪናው በአፈር መንገዶች ላይ ሲጓዝ አየሩ እየከበደና እየተለመደ መጣ። ያኔ ነበር በሩቅ ያያት ጎበጥ ያለች ምስል። የብሪክ ማምረቻው ወዳለበት ቦታ በዝግታ ትራመድ ነበር። የህይወት ክብደት ያጎበጠው ጀርባ ያላት የደከመች አሮጊት ነበረች። ቤንጃሚን ከመቀመጫው ላይ ቀና አለ እና መኪናው በዚያ ሲደርስ አንድ ጨካኝ ድምጽ አየሩን በንቀት ሰበረው። ደከመሽ እንዴ ማርጋሬት? የመጨረሻውን ሳንቲም ከፍለሽ ስትጨርሺ የዛን ጊዜ ታርፊያለሽ። አትሰሚኝም እንዴ? ተንቀሳቀሽ እያልኩሽ ነው። እዚህ ቆመሽ መሬቱን መመልከት ክፍያሽን እንድትጨርሺ አይረዳሽም። ቤንጃሚን መንጋጋው ሲጠነክር ተሰማው። በጭሱና በሰራተኞች እንቅስቃሴ ምክንያት እነዚያን ጩኸቶች የተቀበለችውን ሴት በግልጽ ማየት አልቻለም ነበር። ነገር ግን ያንን ድምጽ መስማት ይችል ነበር። የደረቀ ጨካኝና መከላከል ለማይችሉ ሰዎች ላይ ለመረማመድ የለመደ ድምጽ። ከዚያም የሷን ድምጽ ሰማው። የደከመ ዝቅ ያለ የተሰበረ ድምጽ። እየመጣሁ ነው፣ ትንሽ ጊዜ ብቻ ስጡኝ። የቤንጃሚን ደም ቀዘቀዘ። በዚያ ድምጽ ውስጥ ለሱ በጣም የሚያውቀው ነገር ነበር። ሱፐርቫይዘሩ አጭርና መራራ የሆነ ሳቅ ሳቀ። ጥቂት ጊዜ፣ በቂ ጊዜ እኮ ሰተንሻል። ከ6 ዓመት ጀምረሽ ያንን ዕዳ እየከፈልሽ ነው። 6 ዓመታት እና አሁንም ትልቅ ውለታ የምትውይልን ይመስል እዚህ ትንቀራፈፊያለሽ። ቤንጃሚን ለአንድ ሰከንድ መተንፈስ አቆመ። 6 ዓመታት ከመንደሩ የራቀበት ጊዜ ያህል ነው። በደረቱ ውስጥ እንደ መደንዘዝ ተሰማው። የሆነ ነገር በአሰቃቂ መንገድ ቦታውን እየያዘ እንደሆነ። ሰውየው ድምጹን ሳይቀንስ እንደገና ተናገረ። በሷ ላይ መሳለቅ የሚያስደስተው ይመስል። ያንን ልጅሽን ለትምህርት ባትልኪው ኖሮ እዚህ በየቀኑ ጀርባሽን አታሳመሚም ነበር። ታውቂያለሽ፣ ሀብታም ሆነሽ መጀመሪያውኑ ልጅሽን ከጭቃ ማውጣት ነበረብሽ። አሁን ዕዳሽን መክፈልሽን ቀጥይ። ቤንጃሚን የመኪናውን በር በድንገት ከፈተው። ገና አልወረደም። እጁን በበሩ ላይ አድርጎ ቆመ። የብሪክቶኑ ሙቀት ፊቱን ሲመታውና የሱፐርቫይዘሩ እያንዳንዱ ቃል እንደ ድንጋይ በሱ ላይ ሲወድቅ ተሰማው። ጎበጥ ያለችው አሮጊት እንደገና መነሳት ጀመረች። የጡብ ጭነቷ በእጆቿ ላይ እየተንቀጠቀጡ ነበር። ጀርባዋ ጎብጧል። ፊቷ በድካም ይጠቆረና እግሮቿ በብሪክቶን ደረቅ አፈር ውስጥ ሰምጠው ነበር። ቤንጃሚን አንድ እርምጃ ወደፊት ተራመደ። አቧራው በንጹህ ጫማዎች ስር ተንጫጫ። ብዙ ነገሮችን መናገር ፈለገ። በስሟ መጥራት፣ ወደሷ መሮጥ፣ ያንን ክብደት ከላዩ ላይ አውርዶ መወርወር።
ነገር ግን አፉን ሲከፍት አንድ ቃል ብቻ ከጉሮሮ ላይ ወጣ። እማዬ! ማርጋሬት በድን ሆነች። እጆቿ በጡቦቹ ላይ ተንቀጠቀጡ። ወዲያውኑ ወደ ኋላ አልዞረችም። ልቧ እንደሚያስፈልገው የሰማችውን ለማመን አንድ ተጨማሪ ሰከንድ ወሰደች። ከዚያም በዝግታ ዞረች። መጀመሪያ ልብሱን አየች፣ ከዚያ መኪናውን እና በመጨረሻም ፊቱን አየች። ያኔ አይኖቿ በግራ መጋባት ባለማመንና እያየች ያለችውን ነገር በመፍራት ተከፈቱ። ቤንጃሚን ደረቱ የበለጠ እንደተዘጋ ተሰማው። ምክንያቱም በእናቱ ፊት ላይ መጀመሪያ ደስታ አልታየም። የጡቦቹ ክብደት ክንዷን አሸነፈው። ቤንጃሚን ወዲያውኑ ምላሽ ሰጠና ጭነቱ መሬት ላይ ከመውደቁ በፊት ወደ እርሷ ሮጠ። ማርጋሬት ትንሽ ተንገዳገደች። ቤንጃሚን ክንዷን ያዛት። ያኔ ነበር በጣም ቅርብ ስትሆን ልቡ ከውስጡ የተሰበረው። በፊቷ ላይ የድካም ምልክቶችን አየ። ቆዳዋ በፀሐይና በጭስ የተቃጠለ፣ በአይኖቿ ውስጥ ዝምተኛ የሆነ ሐዘን አየ። ከአንድ መጥፎ ቀን የሚመጣ ሳይሆን ለብዙ ቀናት በዝምታ የተከማቸ እና ሌላ ነገርም አየ። እፍረት፣ ልጇ እንዲሆን እንዲያገኛት የማትፈልግ የዚያች እናት አፍረት። በዚያን ጊዜም ቢሆን በእሷ ላይ ካለው ክብደት ይልቅ እሱን ማስቸገር በጣም የሚያሳምማት እናት። እማዬ እኔ ነኝ አለ ቤንጃሚን በመጨረሻም ድምፁ እየተሰባበረ። የማርጋሬት ከንፈሮች ተንቀጠቀጡ። ፈገግታን ለማሳየት ፈለገች፣ ነገር ግን ስሜቷን መግለጽ አልቻለችም። ቤንጃሚን አንተ ነህ ልጄ? ተመለስክ? አለች በሹክሹክታ። እማዬ እዚህ ምን እያደረግሽ ነው? ሲል ጠየቀ። ማርጋሬት ምራቋን ዋጠች። እየሰራው ነው ልጄ። ቤንጃሚን በውስጡ የሆነ ነገር እንደገና እንደተወጠረ ተሰማው። እዚህ እየሰራሽ ነው? ሲል ጠየቀ። አይምሮ አሁንም እያየ ያለውን ነገር ለመቀበል እንደማይፈልግ ሁሉ። ማርጋሬት በዝግታ ራሷን ነቀነቀች። ሌላ ምርጫ አልነበረኝም ልጄ፣ መክፈል ነበረብኝ። ቃሉ በሁለቱ መካከል ተንጠልጥሎ ቀረ። ቤንጃሚን ልቡ በኃይል ሲመታ ተሰማው እና በድንገት ጊዜ በፊቱ ለሁለት የተከፈለ መሰለው። ከ6 ዓመታት በፊት ተመለሰ። ወንበር ላይ ተቀምጦ በዚያን ቀን ህይወት ስለሱ እንደወሰነች መስራት እንዳለበትና የትምህርት ህልሙን ለዘላለም መቅበር እንዳለበት ተሰማው። ያኔ ነበር እናቱ ብዙ ሳይናገር ወደሱ የቀረበችው። ማርጋሬት ወደ ከተማ ለመሄድ የሚያስፈልገውን ገንዘብ በእጁ ላይ ያስቀመጠች። ውሰደው ልጄ፣ ስለኛ አትጨናነቅ፣ ሂድ፣ ትምህርትህን ተማር፣ ህልምህንም አሳካ ብለው ነበር በወቅቱ። ቤንጃሚን እናቱ የሰው ልብስ በማጠብና በመተኮስ ብቻ የምትኖር ያን ያህል ገንዘብ እንዴት ሰብስባ እንዳመጣች ፈጽሞ አያውቅም ነበር። መስዋዕትነቱ ትልቅ እንደሆነ በእርግጥ ያውቃል። ነገር ግን እንዲህ አይነት ጭካኔ እንደነበረው ፈጽሞ አላሰበም ነበር። አሁን በእሷ ፊት ለፊት ቆሞ በመጨረሻም እውነቱን ተረዳ። ለምን አልነገርሽኝም እማዬ? ሲል በድምጽ ስብራት ጠየቀ። እንዲህ አይነት ዕዳ እንዳለብሽ በፍጹም አልነገርሽኝም ነበር። ማርጋሬት ጭንቅላቷን ዝቅ አደረገች። ልጄ ብነግርህማ ኖሮ አትሄድም። እኔ ደግሞ ህልምህን እንድታሳካ ፈለግኩ። ቤንጃሚን እነዚያ ቃላት ደረቱን ሲቆርጡት ተሰማው። ግን ለምን ለ6 ዓመታት ያንን ዕዳ ስትከፊ ቆየሽ? ማርጋሬት ከመመለሷ በፊት በጥልቀት ተነፈሰች። መጀመሪያ ላይ ብዙ አይመስልም ነበር። ለተወሰነ ጊዜ ከሰራው ዕዳው እንደሚያልቅ ነግረውኝ ነበር። እኔም አመንኳቸው። ነገር ግን ሁልጊዜም ተጨማሪ ነገር ይፈጠር ነበር። ወለዱ በብዙ ያድግ ነበር። በየሳምንቱ አሁንም እንደሚቀረኝ ይነግሩኛል። ቤንጃሚን ዙሪያውን ተመለከተ። ጭሱን፣ ጭቃውን፣ ጡቦቹን፣ በርቀት ላይ ያለውን ሱፐርቫይዘር እና እዚህ ቀረሽ? እሱን ለመክፈል ብቻ እዚህ ቀረሽ? ማርጋሬት በዝግታ ራሷን ነቀነቀች። መክፈል ብቻ ነው የምሰራው። ያ ቃል ቤንጃሚን ላይ አንድ ትልቅ ድንጋይ እንደወደቀ ያህል ተሰማው። ምክንያቱም የደከመች ሴትን ብቻ ሳይሆን በሱ ስላመነች ለ6 ዓመታት እዚያ የታሰረችውን እናቱን እያየ ነበር። 6 ዓመታት አለ በሹክሹክታ የቃላቱ እውነተኛ ክብደትን እንደተረዳ ሰው። እማዬ ለ6 ዓመታት እዚህ ለኔ ስትከፊ ነበር። ማርጋሬት ጭንቅላቷን ቀስ አድርጋ ነቀነቀች። እንደዛ አትበል ልጄ፣ ደስታ ለኔ በጣም አስፈላጊ ነው። እንደገና ለመምረጥ እድሉ ቢኖረኝ እንኳን እንደገና መርጠው ነበር፣ አድርገው ነበር ልጄ። እነዚያ ቃላት በድጋሚ ሙሉ ለሙሉ ሰባበሩት። ቤንጃሚን እጆቹን አጥብቆ ጨመቀ። ቀና ብሎ ተመለከታት። እውነቱን እንደተረዳ ልጅ ብቻ ሳይሆን ያ ኢፍትሃዊነት በዚያው ቅጽበት መቆም እንዳለበት እንደተረዳ ሰው።
እማዬ ካሁን በኋላ ወደዚህ አትገቢም። ሌላ ጡብ መሸከም አያስፈልግሽም። በቤንጃሚን ቃላት የተከተለው ዝምታ በሱፐርቫይዘሩ አስቂኝ ሳቅ ተቋረጠ። ላቡን በቆሻሻ ጨርቅ እየጠረገ እየቀረበ ነበር። መኪናው በጣም ቆንጆ ነው፣ ልብሱም በጣም ያምራል። ግን እዚህ እዳ በቃላት አይጠፉም። ማርጋሬት የመጨረሻውን ሳንቲም እስክትከፍል ድረስ ከዚህ መውጣት አትችልም። ቤንጃሚን አልጮህም። መጮህ አላስፈለገውም። ይልቁኑ ቀና አለ። የሐር መሐረብ አውጥቶ በእናቱ ትከሻ ላይ ያለውን የአቧራ ነጠብጣብ በጥንቃቄ አጸዳው። ከዚያም ወደ ሱፐርቫይዘሩ ዞረ። ሰውየው ሳያውቀው አንድ እርምጃ ወደ ኋላ እንዲል የሚያደርግ በጣም ቀዝቃዛ እይታ ነበር። ምልክቱ በቂ ነበር። ብዙ ሰራተኞች ለሰከንድ ስራቸውን አቆሙ። ቤንጃሚን የሱፐርቫይዘሩን አይን አየና በአካባቢው በሚከብድ መረጋጋት ተናገረ። ለእናቴ እንደገና እንደዚህ አይነት ድምጽ እንዳትጠቀም አለ በቁርጠኝነት። ሱፐርቫይዘሩ ሌሎች ሰራተኞችን እያየ ሳቀ። ማን ነው የሚያግደኝ? አንተ ይህንን ልብስ የት እንዳገኘው ግድ የለኝም። እዚህ ህጎቹን እኔ ነኝ የማወጣቸው እና እናት ከምታስበው በላይ በጣም ብዙ ዕዳ አለባት። ቤንጃሚን አይኑን ዝቅ አላደረገም። ይልቁኑ ለአንድ ሰከንድ ወደ እናቱ እጅ ተመለከተ። ቆዳው የተሰነጣጠቀ፣ ጭቃው በጊዜና በጠንካራ ስራ በተፈጠሩ ስንጥቆች ውስጥ ገብቷል። እንደገና ወደ ሱፐርቫይዘሩ ሲመለከት አይኖቹ ላይ ቁጣ አልነበረም። ከማንኛውም ጩኸት በላይ የሚመዝን ቀዝቃዛ ውሳኔ ነበረው። እናቴ ከዚህ እንደማትወጣ ታስባለህ? አለ ቤንጃሚን በቀስታ ድምጽ። ጥሩ፣ ዛሬ ይህ ያበቃል። እጁን በልብሱ ኪስ ውስጥ አስገባ። የቼክ መጽሐፉን አወጣና በችኮላ ሳይሆን በእርጋታ ጻፈ። የወረቀቱ መቀደድ ድምጽ የጡብ ቶኑን ዝምታ ሰበረው። ቤንጃሚን ቼኩን አልሰጠውም። በደረቱ ላይ አስቀመጠው። አንድ እርምጃ ወደ ኋላ እንዲመለስ አስገደደው። እዚህ አለ፣ በወለድ የፈጠርከውን እያንዳንዱን ሳንቲም ስብስብ አሁን አድርገው። ምክንያቱም ከዚህ ሰከንድ ጀምሮ ከእናቴ የምታገኘው የመጨረሻው ነገር ይሆናል። ሱፐርቫይዘሩ ቼኩን በእጆቹ ወሰደ። ቁጥሩን ሲያይ አይኖቹ ተከፈቱ። አንድ ነገር ለመናገር ፈለገ። የመጨረሻ ቀልድ፣ ከሁሉም ፊት ዝቅተኛ ላለመሆን። ነገር ግን በዚያ ወረቀት ላይ ያሉት የዜሮች ብዛት ጉሮሮውን ዘጋው። ቤንጃሚን ትኩረት አልሰጠውም። ጃኬቱን አውልቆ በማርጋሪት ትከሻ ላይ ያደረገው። ንጽጽሩ አስከፊ ነበር። ጥሩ ጨርቅ እናቱ የለበሰችው አሮጌና ቆሻሻ ልብስን ሲሸፍነው። ወደ ቅንጦት መኪናው ሲሄዱ ቤንጃሚን ለአንድ ሰከንድ ቆሞ ዙሪያውን ተመለከተ እና ሌሎች ሰራተኞች በጉጉት እንደሚያዩቸው አስተዋለ። በድካም፣ በፍርሃት፣ በጣም አሮጌ በሆነ ተስፋ ነበር የሚያዩቸው። እና ቤንጃሚን ያን ጊዜ ተረዳ። እናቱ ብቻዋን አልነበረችም። ስልኩን አውጥቶ ጥቂት እርምጃዎችን ራቀ። ማርጋሪት አሁንም የሚያስበውን ሁሉ እንድትሰማ አልፈለገም። በፍጥነት ደወለና ሲመልሱለት በቆራጥነት ተናገረ። አርተር፣ እኔ ነኝ። እናቴን ከዚህ አውጥቻታለሁ። ነገር ግን ይህ በዚህ አያልቅም። በዚህ መንደር ጠበቆችና ኦዲተሮችን በአስቸኳይ እፈልጋለሁ። የእነዚህ ቶኖች ንብረት፣ የሂሳብ መዛግብትና የእያንዳንዱ ሰራተኛ ዕዳ ተመልከት። አንድም ቁራጭ እኔ ሳላውቅ እንዲንቀሳቀስ አልፈልግም። ስልኩን ከዘጋ በኋላ ወደ እናቱ ተመለሰ እና ወደ መኪናው እንድትወጣ ረዳት። ልጄ አለች ቆሻሻ እጇን በንጹህ ቆዳ ላይ እያደረገች። አሁን ምንድነው የሚሆነው? ቤንጃሚን እጆቿን በፍቅር ያዛቸው። አሁን እናቴ የጠፋውን ጊዜ እናካክሳለን። ቤታችንን ጡብ በጡብ እንደገና እንገነባለን። ነገር ግን በዚህ ጊዜ አንቺ ጡቦቹን አትሸከሚም። መኪናው ተነሳ። ሱፐርቫይዘሩን ደርቆ በቆመበት ትቶ ሄደ። ቼኩን እየተመለከተ ያ ወረቀት የዕዳ ማብቂያ ብቻ ሳይሆን የሙሰኛ ንግድ ማብቂያ መጀመሪያ እንደሆነ አላወቀም። የቅንጦት መኪናው ቤንጃሚን ባደገበት ትንሽ ቤት ፊት ለፊት ቆመ። ይልቁኑ ከተረፈው ትንሽ ክፍል ማለት ይቻላል። የጭቃ ግድግዳዎቹ አሮጌ ብቻ ሳይሆኑ በረጅም ስንጥቆች የተሞሉ ነበሩ። የጣሪያው ንጣፍ በክረምቱ ክብደት የተጎዳ፣ በአደገኛ ሁኔታ ወደ አንድ ጎን ዘንበል ያለ ነበር። የሚቀጥለው የነፋስ መንፈስ የቀረውን ክፍል የሚጠይቅ ይመስል ነበር። በሩ በእርጥበት የተበላ ነው። በአንድ መቆለፊያ ብቻ ተንጠልጥሏል። በጓሮ ውስጥ ደረቅ ሳር ዝገት ካለው ባልዲና ማርጋሬት ሊወድቅ ያለውን ቤት ለመያዝ በከንቱ ከደረደረችው ከተበላሹ እንጨቶች ጋር ተያይዟል። ቤንጃሚን መጀመሪያ ወረደ። እናቱ ለአመታት የረገጠችውን መሬት በንጹህ ጫማው ረገጠው። ከዚያም ማርጋሬት ወደ ታች እንድትወርድ በጥንቃቄ ረዳት። እሷ ልጇን አላየችም። አይኗን መሬቱ ላይ በምርመራና በጥልቅ ሐዘን ተከለች።
ይህንን ድህነት ለቤንጃሚን ማሳየቷ ከጡብቶን ውስጥ ከተሸከመችው አካላዊ ህመም በላይ ያመማት ይመስላል። ልጄ ምንም ነገር ለማስተካከል ጊዜ አልነበረኝም አለች ድምጿ ተሰብሮ። የባለፈው ወር አውሎ ንፋስ የግድግዳውን ክፍል ወስዶታል እና ጣሪያው መቋቋም አልቻለም። ግን አትጨነቅ፣ እኔ እኖርበታለሁ። ቤንጃሚን ምንም ነገር መናገር አልቻለም። ጉሮሮ በሐዘን ተዘጋ። ወደ መግቢያው ሄደ። እውነታው በመዶሻ ኃይል መታው። ወለሉ ከጭቃና ቀዝቃዛ እርጥብ ነበር። በአንድ ጥግ ላይ በጣም ያረጀ ፍራሽ አለ። ባልተስተካከለ ጠረጴዛ ላይ የደረቅ ዳቦ ቁራጭ እና ባዶ ሳህን። በቃ ያ ብቻ ነበር። ያ የማርጋሪት ሽልማት ነበር። 14 ሰዓታት ስራ በኋላ ቤንጃሚን አየር ያጠረው ያህል ተሰማው። እሱ አየር ማቀዝቀዣ ባላቸው ቢሮዎች ውስጥ ኮንትራቶችን ሲፈርምና ባህር አንሶላ ላይ ሲተኛ፣ እናቱ በየምሽቱ ወደዚህ የተረሳ የዓለም ጥግ ትመለሳለች። ዳቦ እስከ ንጋት ድረስ እንደሚበቃ ትቆጥራለች። ፊቱ ላይ እጁን አሳረፈ። ሊያሰጥመው የተቃረበውን ጥፋተኝነት ለመያዝ እየሞከረ ነበር። በቆራጥነት ወደ ጓሮ ወጣ እና ለሹፌሩ አጣዳፊ ምልክት ሰጠ። አሁኑኑ ወደ መንደሩ ሄደ እውነተኛ ምግብ ግዛ፣ ፍራፍሬ፣ ትኩስ ዳቦ፣ ወተት፣ ስጋ፣ የታሸገ ውሃ፣ ብቻ የሚያስፈልገውን ሁሉ ግዛ። እንዲሁም የሚሞቁ ብርድ ልብሶችን ግዛ። እናቴ ንጹህ ልብስና ሙሉ የሕክምና ሳጥን ይዘና እና ብቻህን አትመለስ። በስራው ምርጥ የሆኑትን ግንበኞች ፈልግ። እጥፍ እንደምከፍል ንገራቸው። ነገር ግን ያጣሪያ ፀሐይ ከመጥለቋ በፊት ተስተካክሎ መጠናቀቅ አለበት። እሺ ጌታዬ፣ ሹፌሩ መለሰ። መኪናውን ወዲያውኑ አስነስቶ ሄደ። ቤንጃሚን ወደ ውስጥ ተመለሰ። ማርጋሪት አሁንም በጠረጴዛው አጠገብ ቆማ ነበር። ትንሽና ደካማ ትመስላለች። እዚያ የሷ መገኘት አየሩን የሚያረክስ ያህል የተሰማት ትመስላለች። እማዬ እባክሽን ተቀመጪ አለ ብቸኛውን ወንበር እየሰጣት። ዛሬ ሁሉም ነገር ያበቃል። ከዚህ በኋላ አታበሲም፣ አታጥቢም፣ ሌላ ተጨማሪ ክብደትን አትሸከሚም። ከዚህ በኋላ ታርፊያለሽ። ማርጋሪት አነስተኛ ፈገግታን አሳየች። በጣም የተሰቃዩ ብቻ የሚያውቁት አይነት ትህትና ነበር። እንዴት ዝም እንደምል አላውቅም ልጄ። ስራ በዚህ ዓለም ውስጥ አሁንም ለአንድ ነገር እንደምጠቅም የሚያስታውሰኝ ብቸኛው ነገር ነበር። ቤንጃሚን ከፊት ለፊቷ ተንበረከከ። ደረቅ እጆቹን በእጆቿ ያዘ። አንቺ ህይወት የሰጠሽኝ ነሽ እማዬ። በራስሽ አካል እኔ ወደፊቴን እንድገነባ ረድተሽኛል። ከማንኛውም ጀግና በላይ ለኔ ብዙ አድርገሻል። የማርጋሪት አይኖች በእንባ ተሞሉ። ምንም ቃላት አልነበሩም። አንድ የተደነቀ እይታ ብቻ። ልክ ገና እየተረዳችው ያለ ይመስል ያ ስኬታማ ሰው ከፊት ለፊቷ መሬት ላይ ተንበርክኮ የነበረው አንድ ቀን በካርቶን ቦርሳና በህልም በተሞላ ልብ የሄደው ያው ልጅ እንደሆነ። ብዙም ሳይቆይ የቤቱ ዝምታ በመኪናው መመለስ ተሰበረ። ማዛው ክፍሉን በሞላው ትኩስ ዳቦ የተሞሉ ከረጢቶች የዝግ ቦታውን ሽታ እየገፈፉ መጡ። ትኩስ ፍራፍሬዎች፣ የጠራ ውሃ ጠርሙሶች፣ ማርጋሪት ለአመታት ያልቀመሰችው ምግብ ሁሉ ነበር። ከኋላቸው 2 የጭነት መኪናዎች መጡ። መሳሪያዎችን፣ የእንጨት ምሰሶዎችንና አዳዲስ ጣሪያዎችን የጫኑ ወንዶች። በጣሪያው ላይ ያለው የመዶሻ ድምጽ ከምሽቱ በፊት ማስተጋባት ጀመረ። የተረሳውን ዝምታ ወደ ግንባታ ድምጽ ቀየረው። ማርጋሪት ይህንን ሁሉ ትርምስ እንደ ተአምር ትመለከት ነበር። አይኗን ብታርገበግብ የሚጠፋ ይመስል ፍጥጥ ብላ ታይ ነበር። ቤንጃሚን አንድ ሳህን ትኩስ ምግብ አቀረበላት እና በእጇ አስያዛት። እማዬ ቢ እባክሽ። እሷ ወደ ሳህኑ ተመለከተች። እውነተኛ ምግብ ካየው በጣም ቆየው ልጄ አለች በደካማ ድምጽ። ቤንጃሚን ልቡ እንደገና ሲሰበር ተሰማው። ነገር ግን ቢሆንም እንደምንም ጠነከረ። አብሯት ቆመ። የመጀመሪያውን ቁርጥራጭ በረጋ መንፈስ ስትበላ አያት። ያለ ረሃብ አጣዳፊነት፣ ያለ ውርደት። በዚያን ጊዜ ነበር የቤንጃሚን ስልክ የጮኸው። ስክሪኑን ተመለከተው። አርተር ነበር ዋና ጠበቃው። ቤንጃሚን ጥቂት እርምጃዎችን በመራቅ የአሮጌ ዛፍ ጥላ ፈልጎ መለሰው። የአርተር ድምጽ ጥሩ አልነበረም። ቤንጃሚን፣ እናትህ ከ6 ዓመት በፊት የፈረመችውን የብድር ሰነድ አግኝቻለሁ እና ሁኔታው ከምናስበው በላይ በጣም ጭካኔ የተሞላበት ነው። ቤንጃሚን አይኑን እናቱ በሰላም ወደምትበላበት መስኮት ተከለ። አሁኑኑ ተናገር። የሰጡት ገንዘብ መክፈል የማይቻል የወለድ መጠን ብቻ አልነበረውም። ውሎቹ የታሸጉ ናቸው። የእናት መሬትና ቤት እንደ ብድር ዋስትና ተደርጓል። ለአንድ ቀን ብቻ መስራት ብታቆም ወይም ክፍያው ባይሟላ
የጡብቶን ባለቤት ንብረቱን የመውረስ ህጋዊ መብት ነበረው። ቤንጃሚን መንጋጋውን አጠበቀ። አየሩ በኤሌክትሪክ የተሞላ ይመስል ነበር። እርግጠኛ ነህ? ምንም ጥርጥር የለውም። እና ተጨማሪም አለ። ይህ ብቻዋን የሆነች አይደለም። በዚህ ሁኔታ ውስጥ ያሉ ቢያንስ 4 የመንደሩ ሰዎችን አግኝቻለሁ። በበሽታ ወይም በሞት ምክንያት ተስፋ ሲቆርጡ ከባድ የገንዘብ መጠኖችን ያበድሯቸዋል። በህጋዊ ወጥመዶች እዳውን ያሳድጉታል እና አንድ ጡብን መሸከም በማይችሉበት ጊዜ ቤታቸውንና መሬታቸውን ይወስዳሉ። ቤንጃሚን የክፋቱን መጠን በመረዳት አይኑን ጨፈነ። የጎደለው ቁራጭ እዚያው ነበር። እናቱ ለ6 ዓመታት ባሪያ ብቻ አልሆነችም። በዓለም ላይ የቀራትን ብቸኛ ነገር እንዳታጣ ለማረጋገጥ በየቀኑ እዚያ እንደ ባሪያ እንድትሰራ አድርጓታል። የእሷ ትዝታዎች፣ ጣሪያዋ፣ ክብሯ፣ የእናቴ መሬት። ቤንጃሚን በቀዘቀዘ ድምፅ ተናገረ። ሁሉም ቴክኒካዊ በሆነ መንገድ በስሟ ነው። ምክንያቱም በስራዋ መክፈሉን አላቆመችም፣ ግን አጥምደዋት ነበር። ዛሬ ባላወጣት ኖሮ በጥቂት ወራት ውስጥ ሁሉንም ነገር ለመውሰድ አንቀጹን ያስፈጽሙት ነበር። ቤንጃሚን ግንበኞቹ እያጠናቀሩት ያለውን የጭቃ ግድግዳ ተመለከተ። የአባቱና የልጅነቱ ትዝታ የተሞላበት ያቀላል ቤት። ከውስጡ እሳተ ገሞራን የመሰለ ቁጣ ሲነሳ ተሰማው። ካሁን በኋላ እዳ ብቻ አልነበረም። ለመከላከል አቅም ሲያጡ ደካሞችን ለመብላት የታቀደ ስልታዊ እቅድ ነበር። አንድ ወረቀት እንኳን እንዲንቀሳቀስ እንዳትፈቅድ ሲል ቤንጃሚን በቁርጠኝነት አዘዘ። እያንዳንዱን ውል፣ እያንዳንዱን ፊርማና የተሳተፈውን እያንዳንዱን ስም የተረጋገጡ ቅጂዎች እፈልጋለሁ። እነዚያን አዛውንቶችንም ፈልጋቸው። ከእያንዳንዳቸው ጋር በግል ማውራት አለብኝ። ይህ ከእንግዲህ ስለ እናቴ ብቻ አይደለም፣ ይህ ለጠቅላላው መንደር ነው። ስልኩን በቀስታ ዘጋና ወደ ቤት ተመለሰ። ማርጋሬት ፊቱ ላይ ያለውን ለውጥ በማስተዋል ቀና አለች። አንድ ነገር ተፈጥሯል እንዴ ልጄ? በከተማው ውስጥ የሆነ ችግር አለ? ቤንጃሚን እሷን ላለማስፈራራት አገላለጹን በማለስለስ አይኗን ተመለከተ። አይ እማዬ፣ በተቃራኒው ነው። ከረጅም ጊዜ በፊት ማወቅ የነበረብኝን ነገር አሁን አረጋገጥኩ። ምንድነው ልጄ? ቤንጃሚን ለብዙ 10 ዓመታት ተሰምቶት የማያውቀውን መተማመን እያስተላለፈ አይኖቿን ተመለከተ። ከዛሬ ጀምሮ ማንም ካንቺ ምንም ነገር አይወስድም። አንድም ጡብ ወይም ይህንን ቤት ወይም በደምሽ የጠበቅሽውን የዚህን መሬት ክፍል እንኳን። ፍርሃቱ አብቅቷል እማዬ። ማርጋሬት ግራ በመጋባት ተመለከተችው። የሚመጣውን የሕግ ጦርነት ሙሉ በሙሉ ባትረዳም የልጇ ድምጽ ግን በቂ ነበር። በመጨረሻም እሷ ልትደገፍበት የምትችልበት ምሰሶ እንዳላት ተሰማት። በሚቀጥለው ቀን ቤቱ በዝምታ አልነቃም። ይልቁኑ በጣሪያው ላይ ያለው የመዶሻው ፈጣን ምት የቤቱ አዲስ የልብ ምት ነበር። ለማፍረስ ሳይሆን ለማዳን የሚፈልግ ድምጽ። እረፍቱ ብዙ አልቆየም። አንዲት በአቧራ የተሸፈነች ነገር ግን ኃይለኛ የሆነች የጭነት መኪና ከንብረቱ ፊት ለፊት ቆመች። ከሷ አርተር የቤንጃሚን ጠበቃ ፊቱ ተጥሮ ወረደ። ከኋላው 2 ሰዎች በአስቸጋሪ እንቅስቃሴዎች ወረዱ። ማርታና አልበርት ነበሩ። የእድሜ ልክ ጎረቤቶች፣ አሁን የራሳቸውን ጥላ የሚመስሉ ነበሩ። አርተር አንድ ቃል ከመናገሩ በፊት ቤንጃሚን ወደ ግቢው ወጣ። ምን አገኘ? አርተር የመሬት ካርታ በመኪናው ካፑ ላይ ዘረጋ። የጡንቶን የሚከቡት ተከታታይ ቦታዎችን በጣቱ ጠቆመ። ይህ የእናት ብቻ አይደለም ቤንጃሚን፣ ይህ ዋና እቅድ ነው። የጡብቶን ባለቤቱ ሁሉንም ጎረቤቶች እያደነ ነበር። ቤንጃሚን ካርታውን ተመለከተ። የእናቱ መሬት ማዕከላዊ ቁራጭ ነበር። ምርቱን ማስፋፋት ይፈልጋል ሲል ቤንጃሚን በቀዘቀዘ ድምፅ አጠቃለለ። ከዚያ የባሰው እቶኑን በኢንዱስትሪ ለማሳደግ በዞኑ ላይ ሙሉ ቁጥጥርን ይፈልጋል። ማርታና አልበርትን ያመጣሁት ተመሳሳይ ብድር ስለፈረሙ ነው። ማርታ ቀድሞውኑ የአትክልት ስፍሯን ግማሹን ተነጥቃለች። አልበርት ክፍሉን ሊያጣ አንድ ፊርማ ብቻ ቀርቶታል። የጡብቶን ባለቤቱ የሚፈልገው ሰራተኞችን አይደለም፣ የተሸነፉ የመሬት ባለቤቶችን ነው። ቤንጃሚን አዛውንቶቹን ተመለከተ። በአይኖቻቸው ውስጥ የነበረው ውርደት ከቀኑ በፊት በእናቱ ላይ ካየው ጋር ተመሳሳይ ነበር። እስከዚያ ጊዜ ድረስ ቁጥጥር የሚደረግበት ሰዓት የነበረው ቁጣ አሁን መፍሰስ ጀመረ። የዚያ ሰውዬ ቀጣይ እንቅስቃሴው ምንድነው? ሲል ቤንጃሚን ጠየቀ። እዳውን በጥሬ ገንዘብ እንደከፈልክ ተሰምቷል አለ አርተር።
ነገር ግን በትንሽ ፊደላት ውስጥ ፈልጓል። ውሉ እንደሚለው ማርጋሪት ዛሬ በማለዳ ያለ ምክንያት አለመገኘቷ ወዲያውኑ የውል ጥሰት አንቀጽ ያስነሳል። ገንዘቡ አያሳስበውም ቤንጃሚን፣ እሱ መሬቱን ይፈልጋል። ቤንጃሚን እጆቹን ጨመቀ። እና መቼ ነው የሚመጣው? በሰራተኞቹ በኩል ማስጠንቀቂያ ልኳል። በምሳ ሰዓት ከጠበቃው ጋር ዋስትናውን ለመመርመር እንደሚመጣም ተናግሯል። የባለቤትነት መብቱ ለጉዳት ካልተላለፈ ማስወጣቱን ዛሬ ይጀምራል። ቤንጃሚን ሰዓቱን ተመለከተ። ከ2 ሰዓት በታች ቀርቷቸዋል። ግንበኞቹ ጣሪያውን ማጠናከራቸውን ወደ ቀጠሉበት ቤት ዞረ። ከእግራቸው በታች ያለው መሬት በአዳኝ እየተጠየቀ መሆኑን ፈጽሞ አላወቁም። እንግዲያውስ ይምጣ አለ ቤንጃሚን። ወረቀቶቹንና ምኞቶቹን ይዞ ይምጣ። መከላከል የማይችሉ ሰዎችን መሬትን በመንጠቅ ዓመታትን አሳልፏል። ነገር ግን ዛሬ ያ ዕድሉ ተጠናቋል። አርተር በቁም ነገር ተመለከተው። ቤንጃሚን፣ ይህ ሰው አሁንም የዚህ ጭቃ ንጉስ እንደሆነ ያምናል። ከማን ጋር እየተጋጨ እንደሆነ አላወቀም። ቤንጃሚን የሸሚዙን እጀታ አስተካከለ። በትክክል ለዚህ ነው የሱ የጡብ ግዛት ከሱ እጅግ የሚበልጥ ነገርን መገንባት ከሚያውቅ ሰው ፊት ለፊት እንዴት እንደሚፈራርስ ማየት ፈልጋለሁ። የምሳ ሰዓት ፀሐይ በኃይል ትመታ ነበር። አሮጌው ግን ጠንካራ የጭነት መኪናው የማርጋሪት ግቢ ፊት ለፊት ሲቆም የመዶሻው ድምጽ ቆመ። ከሱ ሲላስ የጡብቶን ባለቤቱ ወረደ። እሱ የፊልም ተንኮለኛ አልነበረም፣ የገጠር ሰው ነበር። በቆዳው በሳት የተጠበሰና በዞኑ ስራ ሰጪ በመሆኑ ብቻ የተመገበ ትዕቢት ነበረው። ሁለቱ አጃቢዎች በእግሮቻቸው ተሻግረው እንደ ውሻ አድፍጠው በሩ አጠገብ ቀሩ። ሲሰሩ አይቻለው አለ ሲላስ አዳዲሶቹ ምሰሶችን በፈገግታ እየጠቆመ። ያሳዝናል፣ ያ እንጨት አሁን የኔ ነው። ቤንጃሚን አንድ እርምጃ ወደፊት ወሰደ። በሰውየውና በቤቱ በር መካከል ገባ። የተሳሳተ አድራሻ ላይ ነው የመጣኸው። ይህ ንብረት ባለቤት አለው እና እሱ ደግሞ አንተ አይደለህም። ሰውየው ደረቅ ሳቅ ሳቀ እና ቢጫ ቀለም ያላቸው የታጠፉ ወረቀቶችን አወጣ። ተመልከት፣ ከከተማው በታላቅ ጉራ እንደመጣህ አውቃለሁ፣ ግን እዚህ ነገሮች በተለየ መልኩ ነው የሚሰሩት። እናት ዛሬ ማለዳ ባለመቅረቧ የዋስትና ብድር ፈርማለች። ውሉ ክፍያው ንብረቱ እንደሆነ ይናገራል። መጨረሻ ላይ ያለውን የሚንቀጠቀጥ ፊርማ እያሳየ ወረቀቱን አሳየው። ስለዚህ ቁልፉን ትሰጠኛለህ ወይም ልጆቼ እቃዎቹን ወደ መንገድ ያወጧቸዋል። አንተ ከሁለቱም ምረጥ። አርተር ጠበቃው በረጋ መንፈስ ቀረበ እና ሰነዱን ወሰደ። በንቀት ምልክት ከመመለሱ በፊት ለጥቂት ሰኮንዶች ተመለከተው። ቤንጃሚን ወረቀቱን እንኳን አልተመለከተም። አይኑ በሲላስ አይን ላይ ተተክሎ ነበር። ያ ወረቀት በላዩ ላይ ያለውን ላብ እንኳን አይገዛም አለ ቤንጃሚን በዝቅተኛ ድምጽ፣ ነገር ግን አየሩን በሚቆርጥ ድምጽ። እናቴ የህግ ዕውቀት እንደሌላት በመጠቀም የወለድ ውል አስፈርማታል። እኔ ህጋዊ ውል ነው ያስፈረምኳት ሲል ሰውየው ቤንጃሚን ባሳየው ቅዝቃዜ የተነሳ መረጋጋቱን አጥቶ ጮኸ። አይደለም፣ አርተር በጥብቅ ጣልቃ ገባ። በዚህ ሀገር የተጠቀምከው ወለድ ከህጋዊው የወለድ ገደብ ይበልጣል። ያ ማንኛውንም አይነት የዋስትና አንቀጽን ይሽራል። ነገር ግን ላንተ የባሰው ነገር ይሄ አይደለም። የባሰ ነገር ይህ ብድር በኖታሪ አልተመዘገበም። አንተ ህገወጥ የብድር ባንክ እያካሄድክ ነበር። የሰዎችን የባለቤትነት መብት ለመውሰድ የመንደሩን ሰዎች አጭበርብረሃል። ሲላስ ወረቀቶቹን በመጭመቅ አንድ እርምጃ ወደ ኋላው ተመለሰ። እዚህ ህጋዊ የሆነውን ነገር ልትነግሩኝ የምትችሉ እናንተ እነማን ናችሁ? እዚህ ምንም ናችሁ። ያቺ ሴት ብድር አለባት። ቤንጃሚን አንድ እርምጃ ወደሱ ቀረበ። ቦታውን ወረረ። ተንኮለኛው ለመጀመሪያ ጊዜ ከአሮጌ ቦርሳ ጋር የሄደውን ልጅ አሁን እሱ ሊያንቀሳቅሰው የማይችለውን ክብደት እንደያዘ ተሰማው። እሷ ብድር አለባት ትላለህ፣ እኔ ደግሞ ከ6 ዓመታት በኋላ የሌለ ዕዳ ለመክፈል በድህነት ደሞዝ ስትበዘብዛት አንተ ነህ ለሷ ዕዳ ያለብህ እልሃለሁ። ቤንጃሚን ተናገረ። ጠበቆቼ በጡብቶን ላይ ብቻ ሳይሆን በአንተ ላይ በግል የማጭበርበርና የሰራተኛ ብዝበዛ ክስ መስርተዋል። በክስ ልታስፈራራኝ እንደምትችል ታስባለህ እንዴ? የመንደሩ ዳኛ የቅርብ ጓደኛዬ ነው። ለዛ እኮ ነው በመንደሩ ዳኛ ፊት ያልቀረበው። ቤንጃሚን በቀዝቃዛ ፈገግታ መለሰ። በዋና ከተማው ነው የቀረበው። እናንተ እዚህ አዛውንትን ቤት ለመስረቅ ጊዜን ስታባክን የመንግስት ፖሊስ የሂሳብ መዝገቦችን ለመያዝ ወደ ቢሮህ እየደረሰ ነው። ሰውየው ገረጣ። ግንባሩ ላይ ያለው ላብ ከፀሐይ አልነበረም፣ ከንጹህ ፍርሃት ነበር። ሰዎቹን ተመለከተ።
ነገር ግን እነሱ ሁኔታው ካሁን በኋላ መከላከያ ከሌላት ሴት ጋር ሳይሆን ከቁም ነገር ከሚወስድ የህግ ቡድን ጋር መሆኑን ሲረዱ ወደ ጭነት መኪናው ወደ ኋላ መመለስ ጀመሩ። ቤንጃሚን አንድ እርምጃ ወደፊት ሄደ። አብቅቷል፣ ለምድር መሬት መተሃል። ነገር ግን ለሚቀጥሉት 10 ዓመታት እስር ቤት እንዳትገባ እየለመንክ ትሄዳለህ። አሁን ወረቀቶችን ሁሉ ሰብስብና ከፊቴ ጥፋ። እንደገና በዚህ ንብረት ላይ እግርህን ብታስቀምጥ የሚቀበል ጠበቃ አይሆንም። የእስር ትዕዛዝ ነው። ሲላስ ሳይሰናበት ዞረ እና በዝምታ አስከፊ ቁጣ ወደ ጭነት መኪናው ተመለሰ። እኔ እስክናገር ድረስ ይሄ አያልቅም ሲል ከመንዳቱ በፊት ጮኸ። የጡብቶን ባለቤት የጭነት መኪና በአቧራው መጋረጃ ተሰውሮ ሲጠፋ በግቢ ውስጥ ያለው ዝምታ የተለየ ነበር። ካሁን በኋላ የፍርሃት ዝምታ በዚህ አልነበረም። ነገር ግን በመጨረሻ ወደዚያ ቤት ለመግባት የደፈረ የሰላም ዝምታ ነበር። ማርጋሬት በዝግታ ወጣች። በደጃፉ ላይ ቆመች እና ያ ሰው የሄደበትን መንገድ ተመለከተች። ለዓመታት በፍርሃት ተይዘው የነበሩት እጆቿ ቀስ በቀስ መላቀቅ ጀመሩ። ቤንጃሚን ወደሷ ቀረበ፣ ነገር ግን ምንም አልተናገረም። ማርጋሬት ወደ እግሮቿ ተመለከተች። በራሷ ግቢ አፈር ላይ ባዶ እግሯን ነበረች። ከዚያም አዲሱን የጣሪያ ምሰሶዎች አየች። በድንገት ለ6 ዓመታት በስራና በውርደት የጎበጡ ትከሻዎቿ በጥልቀት ሰቀቀን ተንቀጠቀጡ። የሐዘን እንባ አልነበረም፣ ከሰውነቷ የሚወጣ የባርነት ክብደት ነበር። ሄዷል ልጄ አለች በሹክሹክታ። በዚህ ሁሉ ጊዜ ውስጥ ለመጀመሪያ ጊዜ መተንፈስ እንደምችል ይሰማኛል። ቤንጃሚን አጥብቆ አቀፋት። አብቅቷል እናቴ፣ ያ ሰው እንደገና ይህንን መሬት አይረግጥም። በማርጋሬት ቤት ውስጥ መረጋጋት ሲመለስ ፍትህም መንቀሳቀስ ጀመረ። ቀናት አለፉ። ሲላስ የመጨረሻውን ሙከራ አደረገ። ክሱ ከመቀጠሉ በፊት መሬቱን ለመሸጥ ሞከረ። ነገር ግን ወደ ቢሮ ሲደርስ ታዛዥነትም ሆነ ዝምታን አላገኘም። አርተርን የኦዲተሮች ቡድንና ፖሊስ የተፈጸመ ትዕዛዝ ይዘው ሲጠብቁት አገኘ። ለዓመታት የሌሎችን ፍርሃት እንደ ባለቤትነት ሲሰማው የነበረው ሰው ከኩባንያው በካቴና ወጣ። ያለ ምንም ጩኸት፣ ያለ ኃይልና የሚከላከልለት አንድም ሰው ሳይኖር ንግዱ ተወሰደ። ሂሳቦቹ በግምገማ ስር ቀሩ እና እንደምኞቱ ዋንጫ ያከማቻቸው የባለቤትነት መብቶች ሊያጧቸው ለማይገባቸው ሰዎች እጅ መመለስ ጀመሩ። የመንደሩ ዳኛ ለዓመታት የሙስና ስርዓቱን ሲከላከል የነበረውና ከህዝቡ ጀርባ አሳፋሪ ውሎችን ሲያጸድቅ የነበረው ከስልጣኑ ተባረረ እና እሱም በምርመራ ስር ወደቀ። ብዙም ሳይቆይ ባለስልጣናቱ በህገወጥ መንገድ የተወሰዱ መሬቶችን እንዲመለሱ አዘዙ እና የጡብቶን ባለቤቱ ለዓመታት ለነበረው ጥቃት፣ ማጭበርበርና ብዝበዛ በህግ ፊት መልስ ሰጠ። ቀስ በቀስ የማርጋሬት ቤት ክፍል ቁስል መምሰሉን አቆመ። ግድግዳዎቹ ተጠገኑ፣ ጣሪያው ጠነከረ። በጓሮ ውስጥ እንደገና ተክሎች፣ ጥላ እና ህይወት ታዩ። ቤንጃሚን ራሱ በመግቢያው ላይ አበቦችን በመትከል ረድቷል። ልክ እያንዳንዱ አበባ ለእናቱ የተወሰደባትን ሁሉ በትንሽ በትንሹ ለመመለስ እንደሚፈልግ ሁሉ። አንድ ምሽት እናትና ልጅ በረንዳው ላይ ተቀመጡ። ማርጋሬት ንጹህ ቀላል ቀሚስ ለብሳለች እና በፊቷ ላይ አሁን የጡብቶን ጥቁር ቀለም አልነበረም። ይልቁኑ አዲስ መረጋጋት ነበር። ፍርሃት ትዕዛዝ መስጠት ሲሰለቸው የሚመጣ አይነት። ልጄ አለች የቤንጃሚንን እጅ ያዘች። ስለቀረ ብቸኝነቱ እንደሚገድለኝ አስቤ ነበር። ነገር ግን ዛሬ እግዚአብሔር ይህንን ሁሉ ህዝብ ለመርዳት ካንተ ጋር ዓላማ እንደነበረው ተረዳው። ቤንጃሚን ወደ መንገዱ ተመለከተ፣ በጥልቀት ተነፈሰ እና እሷን አየ። ያለኝ ነገር ሁሉ ካንቺ የተገኘ ነው እናቴ፣ እና ዛሬ የቤት አሁንም ቢቆም አንቺ ትግልሽን ስላላቆምሽ ነው። ማርጋሬት እርጥብ አይኖቿን ይዛ ፈገግ አለች እና በዚያ ጸጥታ በሰፈነበት ምሽት ጣሪያው ከራሳቸው በላይ በሆነበት እናትና ልጅ ቤት ብቻ ሳይሆን ህይወትንም እንደመለሱ ተረዱ። እስኪ እናንተ በቤንጃሚን ቦታ ብትሆኑ ኖሮና እናታችሁ እስከ መጨረሻው ጥንካሬዋ ድረስ ሁሉንም ነገር እንደሰጠች ብታውቁ፣ በዛ ሁኔታ ብታገኟት የመጀመሪያው ምላሻችሁ ምን ይሆን ነበር? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ውድ ቤተሰቦቻችን የዛሬው ታሪካችን ይህን ይመስል ነበር። እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እዚህ ድረስ ከመጣችሁና ጨርሳችሁ ከሰማችሁት ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ሙሉ በሙሉ ትለውጣለች ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። ሌሎች ብዙ ሰዎች እንዲሰሙትና እንዲማሩበት ያደርጋል። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰባችንን ተቀላቀሉ።
እናመሰግናለን። እንወዳችኋለን። ቸር ቆዩን።